10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት በአዲስ ኮንቬንሽን ማዕከል መካሄድ ጀምሯል። በዚህ የንግድ ትርኢት ላይ ከ150 በላይ የሚሆኑ የሀገር ውስጥና የውጭ ባለሀብቶች ተሳትፈውበታል። እንደሚታወቀው የሆርቲካልቸር ዘርፉ ከቡና ቀጥሎ ዋነኛ የውጭ ምንዛሬ ምንጭ ነው። እኛም እንግዲህ ምን አይነት ምርቶችን ይዘው ቀርበዋል፣ በዘርፉስ ምን ያክል እድገት አለ የሚለውን ጠይቃለን። አብራችን ቆዩ። ሉና ኢንተግሬትድ ፋርም ይዞ የቀረበው አብዛኛው ራሱ የሚያመርታቸው ምርቶች ናቸው። በተለይ ቬጂቴብል ስራዎች ላይ በጣም በሰፊ ተስፋፍቶ የሚሰራው ድርጅት ነው። በዋናነት ቲማቲም በሰፊ እናመርታለን። ከ85 በላይ የሚሆኑ ፍራፍሬዎችን ሁለታ በሚገኘው ማሳችን እያመረትን እንገኛለን። በበጋ ወቅት እንደ ኮክ፣ አፕል እንዲሁም ሌሎች፣ በክረምት ወቅት ደግሞ እንደ ብርቱካን፣ ሎሚ በተጨማሪ ወይንን በስፋት እናመርታለን። ከጀርባዬ በምትመለከቱ መልኩ ኤክስፖርት ስታንዳርዶች ናቸው። አጠቃላይ ወደ 38 ዝርያዎች አሏቸው። ስፕሬይ ሮዞች አሉን። ሮዝ ሲንግል ጽጌረዳዎች አሉ፣ የተለያየ ከለር ያላቸው እንደምታይ። ሌላ ደግሞ ሰመር ሮዞች አሉ፣ ልክ እንደ ሰንፍላወር አለን፣ እንደ ቻስማንቴን ለዲኮሬሽን የሚጠቀሟቸው እንደዚህ አበቦቹንም ዝም ብሎ የሚጠቀሙትም አለ። ችግኝ ነው የምናመርተው። ከከስተመሩ የሚመጣውን ዘር እናሳድግለትና ተመልሰን ደግሞ ለነሱ ማሳ ላይ እንዲተክሉ እናቀርብላቸዋለን ማለት ነው። ሁለተኛው ደግሞ አቮካዶ እርሻ አለን፣ 30 ሄክታር አቮካዶ። እሱን ደግሞ ለኤክስፖርት ማርኬት ነው እየሰራን ያለ ነው። ትልቅ እድል ነው ለኛ፣ ምክንያቱም እያንዳንዱ የአበባ እርሻ የተለያዩ ምርቶችን የሚያመርቱ እርሻዎች እዚህ ይገኛሉ። ስለዚህ እርስ በርስ የመተዋወቅ ምርቶቻችን የማስተዋወቅ እንደዚሁም ደግሞ የገበያ ትስስር ለመፍጠር እጅግ በጣም ጠቃሚ ነው። እንዲህ ያለው የንግድ ትርኢት በኢትዮጵያ ምን ያክል የተለያዩ ፍራፍሬዎች እየተመረቱ እንደሆነና ወደ ውጭም ኤክስፖርት እንደሚደረግ በሰፊው ግንዛቤ የሚፈጥር ነው። ዘርፉ ላይ በትኩረት ከተሰራበት ደግሞ አብዛኛው ማህበረሰብ በተመጣጣኝ ዋጋ ፍራፍሬን የሚጠቀምበት፣ እንዲሁ ደግሞ ኢትዮጵያ ከውጭ የምታስገባውን ፍራፍሬ በመቀነስ ወደ ውጭ በስፋት እንድትልክ የሚያስችል ነው። ብዙ የሽያጭ ዲሎች ከሀገር ውስጥም ከውጭም ከመጡ ገዢዎች ጋር የሽያጭ ውሎች እየተፈጸሙ ነው የሚገኘው። አዳዲስ ኮንታክቶች ፎርም እየተደረጉ ነው የሚገኙት። ግብዓት አቅራቢዎች በሰፊው ምርታቸውን እያስተዋወቁ ነው። የክልል መንግስታት ያላቸውን ኦፈሮች እያቀረቡ ነው። ያላቸውን መሬት የመሳሰሉትን የድጋፍ ስርዓቶች እያስተዋወቁ ነው። የትምህርትና ምርምር ተቋማት ከግሉ ዘርፍ ጋር በሆርቲካልቸር ኢንዱስትሪ ላይ አብሮ ለመስራት የተለያዩ ትራንዛክሽኖች እያደረጉበት ነው የሚገኘው። ኢትዮጵያንም እንደ ሆርቲካልቸር አምራች ሀገር ለማስተዋወቅ ትልቅ እድል የፈጠረ ኤክስፖ ነው ማለት ነው። በዚህ የንግድ ትርኢት ላይ ከአምራቾች በተጨማሪ በርካታ ጎብኚዎች እየታደሙበት ነው የሚገኘው። ያነጋገርናቸው ጎብኚዎችም ደግሞ ኢትዮጵያ በሆርቲካልቸር ዘርፍ ምን ያክል ደረጃ እንደደረሰችና የተለያዩ ምርቶችን መመልከታቸውን ነግረውናል። የአቅራቢና አምራች ድርጅቶችን ከተጠቃሚ ጋር የማገናኘት ሂደቱ የበለጠ ይጨምራል ማለት ነው። ስለዚህ ያው ቢዝነሱን አክቲቭ ያደርገዋል ማለት ነው። እውነት ለመናገር እጅግ በጣም የተገረምኩበት የንግድ ትርኢት ነው። ወደ ተለያዩ የዓለም ሀገራት የሚላኩ አበቦች እንዲሁም ሌሎች አትክልትና ፍራፍሬዎችን ተመልክቻለሁ። ዘርፉ ትልቅ እድገት እያሳየ እንደሆነም ማረጋገጥ ችያለሁ። 14-15 ዓመት በፊት እንደዚህ አልነበረም። አሁን ሆርቲካልቸር ሴክተሩ እጅግ በከፍተኛ ሁኔታ ማደጉን ነው ያየሁት። እንደዚህ አይነት ኤግዚቢሽኖችን ለረጅም ዓመት ተከታትያለሁ። አሁን ግን ብዙ በሴክተሩ በከፍተኛ ሁኔታ ማደጉን ነው ያየሁት።